ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል በማህበራዊ ትስስር ገጻቸው ብልጽግና ፓርቲን የገለጹበት ቃል ያልተለመደ ሆኗል። ለዓመታት በውጥረት ውስጥ የነበሩት የሶማሊያ ማዕከላዊ መንግስትና የጁባላንድ መሪዎች ተገናኙ። ዓለም አቀፍ የውጭ ባንኮች ደቡብ አፍሪካን ጨምሮ ከተለያዩ የአፍሪካ ሀገራት ለቀው እየወጡ መሆናቸውን የሚያሳይ ጥናት ይፋ ሆነ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁን እንድትሆኑ የምጋብዛችሁ እኔ አምላክ ኃይለማየሁ ነኝ። አብራችሁን ቆዩ። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል በማህበራዊ ትስስር ገጻቸው ብልጽግና ፓርቲን የገለጹበት ቃል ያልተለመደ ሆኗል። የአብስራ ገዛኝ ከዚህ የሚኒስትሩ ልዩ ተግባር በመነሳት ሰሞነኛውን የኢትዮጵያና ኤርትራ የቃላት ጦርነት የሚዳስስ ትንታኔ አዘጋጅቷል። እኛን ማንም ሊያቆመን አይችልም። የኢትዮጵያን ብልጽግና እናረጋግጣለን። የኢትዮጵያን የወደብ ባለቤትነት እናረጋግጣለን። ጠቅላይ ሚኒስትር አብይ አህመድ አሊ የኢትዮጵያን የወደብ ባለቤትነት ጉዳይ አይቀሬ መሆኑን ከተናገሩባቸው በቁጥር የበዙ መድረኮች ይህኛው የቅርቡና የመጨረሻው ነው። የኢትዮጵያ ጦር ኃይሎች ሁሉ አዛዡ ሰው ቃል በቃል የኢትዮጵያን የወደብ ባለቤትነት እናረጋግጣለን ሲሉ በተለይ ከሙሴ ቢሂ አብዲ ጋር የሞከሩት የወደብ ኪራይ ስምምነት ከደበዘዘ ወዲህ የብዙ ተንታኞች አይኖች ወደ ኤርትራ ቀይ ባህርና አሰብ ያማትራሉ። ለዚህም ይመስላል ኢትዮጵያና ኤርትራ ከአዲስ አበባ እስከ አስመራ በቃላት መደረግ ያለበትን ሁሉ ፍልሚያ መፋለም ከጀመሩ ረዘም ያለ ጊዜ ተቆጥሯል። ላብነትም ባለፈው ሳምንት መገባደጃ የኤርትራው ሬድ ሲ ቤከን የኤርትራና ቀይ ባህር ሉዓላዊነት የማይነካካ ሀቅ መሆኑን ወቁልኝ ሲል ለኢትዮጵያ ሰዎች የሚመስል ርዕስ የሰጠውን ዘለግ ያለ ጽሑፍ አስነብቧል። ከኤርትራው ድረገጽ ቀድሞ ነገሩን የቀሰቀሰው ሆርን ሪቪው የተሰኘው በቀንዱ ጉዳዮች ዙሪያ የሚጽፍ ድረገጽ በአንጻሩ ኢትዮጵያ ለኤርትራ የሰጠችውን የአገርነት እውቅና ታነሳው ይሆን የሚል ትንታግ ጥያቄ መዞ በርካታ አሳማኝ ነጥቦችን በማንሳት የኤርትራን አገርነት በኢትዮጵያ ቅንነት ላይ የተመሰረተ ጉዳይ አድርጎ ጽሑፉን በመደምደሙ አዲህ ያለው አካባቢ አውሎ ንፋስ አስነስቷል። ድረገጹ በዚህ ጽሑፍ አጋማሽ ላይ እናት ሀገር ያላትን ኢትዮጵያን ለኤርትራ የሰጠችውን የአገርነት እውቅና በማንሳት ያችን የ3 ሚሊዮኖች ሀገር እንደ ታይዋን፣ ሶማሌላንድና ምስራቅ ጀርመን ወይ ከእናት ሀገሯ ጋር የምትዋሃድ አሊያም በዓለም አቀፍ ቅቡልነት የሌላት ሉዓላዊነት ለማኝ ሀገር ታደርጋታለች በማለት ይገልጻል። ለዚህ የሆርን ሪቪው ጽሑፍ ምላሽ የጻፈው የኤርትራው ሬድ ሲ ቤከን በበኩሉ የኤርትራ ነጻነት በኢትዮጵያ ፍላጎት የተገኘ አይደለም ሲል ተከራክሯል። ይልቅስ የናቅፋ ባለድሎች ነን የሚሉት ኤርትራውያን ሉዓላዊነት የጸረ ቅኝ ግዛት ትግል ውጤት፣ በደም የተገኘ መስዋዕትነት እንዲሁም በዓለም አቀፍ ሕጎች የተረጋገጠ ነው ብሎታል። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ከሁለቱ ድረገጾቹ ዝግብ በኋላ ኤክስ በተሰኘው ማህበራዊ ትስስር ገጻቸው ላይ ጉዳዩን አስመልክተው ሲጽፉ የኢትዮጵያን ገዢ ፓርቲ ፖተምኪን ሲሉ ወርፈውታል። የማነ ፕሮስፔሪቲ የሚለውን የብልጽግና ፓርቲ የእንግሊዝኛ መጠሪያ ፋንታ የተጠቀሙበት ፖተምኪን የተሰኘ ቃል ከ1739 እስከ 1792 የአውሮፓውያን ዓመት ድረስ የኖሩ የሩሲያ መሪ ስምና መገለጫ መሆኑን በጉዳዩ ዙሪያ የተጻፉ ጽሑፎች ያትታሉ። የኢሳያስ አፈወርቂ አፍ የማነ ገብረ መስቀል ብልጽግና ፓርቲን ለመግለጽ የተጠቀሙበትን ቃል ከስማቸው ውስጥ እንደመዘዙላቸው የሚገመቱት ግሪጎሪ አሌክሳንድሮቪች ፖተምኪን ሩሲያን ሲያስተዳድሩ የውሸት ብልጽግና ብሎም ስኬትን ያሳዩ እንደነበር ይነገርላቸዋል። የማነ በሆርን ሪቪው ላይ ቀረበውን የኤርትራን ሉዓላዊነት በኢትዮጵያ ፍላጎት ላይ የተመሰረተ መሆኑን የሚያትት ጽሑፍ ለማጣጣል ሲነሱ 13 ሚሊዮን አባላት እንዳሉት የሚነገረውን የአፍሪካ ትልቁ ፓርቲ መሆኑ የሚገለጸውን ህዳሴ ግድብን ጨምሮ በርካታ የሚታዩ ስራዎችን ሪባን እየቆረጠ ያሳየውን ብልጽግና ፓርቲን በዚህ ደረጃ ከመደበኛ ቃላት ወርደው በነገር መጎሸማቸው አነጋጋሪ ሆኖ ቀጥሏል።
የማነ ከዚህ ዲፕሎማሲ አገላለጽን ከሸሸ የመግቢያ ቃላቸው በኋላ በኢትዮጵያ በኩል ጸሐፊው ሳይገለጽ ግን የኤርትራን ሉዓላዊነት ጥያቄ ውስጥ አስገብቶ የቀረበውን ጽሑፍ ሲያስተባብሉ ብዙ የሻዕቢያ ጓዶቻቸው እንደሚሉት የኤርትራ የሀገርነት እውቅና በብር ሳህን የተሰጣት ዳረጎት አይደለም ሲሉም ተከራክረዋል። ቀጥለውም ላለፉት ከ50 በላይ ዓመታት በኢትዮጵያና በኤርትራ ሊቃን መካከል ግጭት የሚፈጥረውን የኤርትራ ጸረ ቅኝ ግዛት ታጋይነት ዶሴ መዘውታል። የማነ ገብረ መስቀል እንደሚሉት ከሆነ ኤርትራ ከኢትዮጵያ ቅኝ ተገዥነት ራሷን ነጻ ያወጣች ሀገር ናት። ለኢሃፓ፣ ደርግ፣ መይሶን፣ ለቀዳማዊ አፄ ኃይለ ሥላሴ መንግስት፣ ለፕሮፌሰር አስራት ወልደየስና የመሳሰሉት የኢትዮጵያ ድርጅቶች ብሎም ስመጥሮች ግን የኤርትራ በኢትዮጵያ ቅኝ ተገዝቻለሁ የሚል ትርክት ተረት ነው። ለኢፌድሪ መከላከያ ሰራዊት የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ እንዲያውም የኤርትራ ሉዓላዊነት ብሎም የኔ ነው የምትለው አሰብ ወደብ በኢትዮጵያ ጉዳይ የመወሰን መብት ባልነበረው የሽግግር ቡድን የተወሰደ ነው። ኢትዮጵያዊ ጀነራል ተሾመ ገመቹ በቅርብ ጊዜ በርካቶች ተመልክተውት በነበረው ቃለ መጠይቃቸው የቀይ ባህር ጉዳይ የህልውናችን ጉዳይ ሆኗል፣ ለህልውናችን ስንል የትኛውንም ዋጋ ከፍለን አሰብን እናስመልሰዋለን ማለታቸው ይታወሳል። ይሄ ባህር ወደ ሌላው አካል ሲሄድ እንደምታውቁት የሽግግር መንግስት ነው ይህን ባህር ሳልፎ የሰጠውና በሌጂቲመሲ አንጻር ካየነው ማንዴት የለው። የሽግግር መንግስት በህዝብ ያልተመረጠ መንግስት የባህር በር ሳልፎ የመስጠት ማንዴት የለውም። አሁን ወደ ሚዲያ ብዙ አላወጣ ነውም፣ ግን ማንዴት የለውም። ሰርቫይቫል ኢንተረስታችን ሆኗል። አሁን ባለበት ሁኔታ it became our survival interest ዝም ብሎ እንደው ለፕራይድ ሳይሆን እንደው ባህር በር ማግኘት አለብን ብለን ከመናፈቅ ሳይሆን አሁን የህልውና ጉዳይ ሆኗል። ይሄ ደግሞ በመሪዎቻችንም አፍ በጎላ መልኩ ሲነገርና ሲነሳ የነበረ ጉዳይ ስለሆነ ሰርቫይቫል ነው። ስለዚህ ሰርቫይቫል ደግሞ ማንኛውንም አይነት ዋጋ የምትከፍልለት ስራ ማን አይነት ብሔራዊ ፍላጎት ነውና አሁን እኛ ይሄን ነገር ማሳካት የምንፈልገው በዲፕሎማሲው አፕሮች ነው። ኤርትራን ብሎም የጥንቱን የኢትዮጵያ ንብረት ቀይ ባህርን ሳላስመልስ ንጉስ አልባልም እንዳሉ በህልም የቀሩት የደሴው ተወላጅ ልጅ ኢያሱ ጦርነት ግማሹ ወሬ ነው ይሉ እንደነበር ተጽፏል። በኢትዮጵያና በኤርትራ መካከል የጦርነት ግማሽ መንገድ የተባለው ወሬ እንዲህ ተጧጡፎ ቀጥሏል። የቀረው ግማሽ ነገር በስተትም ይሁን ሆን ተብሎ በመተተኮስ ያንዲት ጥይት መጮህ ጉዳዩን ወደ ሌላ ምዕራፍ ይወስደዋል ብሎ ማሰብ ምክንያታዊ ይሆናል። ለአመታት በውጥረት ውስጥ የነበሩት የሶማሊያ ማዕከላዊ መንግስትና የጁባላንድ መሪዎች ተገናኙ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከኢትዮጵያና ከኬንያ ጋር የሶማሊያ ማዕከላዊ መንግስት ለማዳከም ይሰራል በሚል ጭምር ከሚከሷቸው የጁባላንዱ ፕሬዝዳንት አህመድ ማዶቤ ጋር ለመገናኘት ከአመታት በኋላ ወደ ኪስማዩ አቅንተዋል። ጽዮን ሌኩን የያዘችውን ዝርዝር ተከታትለን እንመለስ። ከተመሰረተች 13ኛ ዓመቷን ለመያዝ እየተንደረደረች የምትገኘው የደቡብ ሶማሊያዋ ከፊል ራስ ገዝ ግዛት ጁባላንድ የሶማሊያ ማዕከላዊ መንግስትን ለአመታት እንቅልፍ የለሽ ካደረጉ ስፍራዎች መካከል ዋነኛዋ ናት። ግዛቲቱን የሚመሯት ፕሬዝዳንት አህመድ ማዶቤ ማዕከላዊ መንግስቱን አለመታዘዛቸውና ጁባላንድ የሶማሊያ የዳቦ ቅርጫ እስከምትሰኝ ድረስ ከፍተኛ የተፈጥሮ ሀብት የሚገኝባት መሆኗ እንደ ምክንያትነት የሚጠቀሱ ሲሆን ሌላኛው የሶማሊያ ማዕከላዊ መንግስት ስጋት ደግሞ ግዛቷ ለኢትዮጵያና ለኬንያ አዋሳኝ መሆኗም ጭምር ነው። በግሪጎሪያኑ 2012 የሶማሊያን የሽግግር መንግስት ለመምራት የተመረጡት የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ እርሳቸው ከተመረጡ ከአንድ አመት በኋላ በ2013 የተመሰረተችውን የጁባላንድ ከፊል ራስ ገዝ ግዛት መመስረት ከተቃወሙና የጁባላንዱን ፕሬዝዳንት አህመድ ማዶቤን መመረጥ ካልደገፉ የማዕከላዊ ሶማሊያ መሪዎች መካከል ዋነኛው ነበሩ። አህመድ ማዶቤ በ2006 የተመሰረተው የጽንፈኛው የአልሸባብ ቡድን መስራቾች ከሆኑት መካከል አንዱና ራስ ካምቦኒን በመወከል የቡድኑ ምክትል መሪ የነበሩ ናቸው። አሜሪካን ጨምሮ የተለያዩ ሀገራት ማዶቤን በጥብቅ ይፈልጓቸው የነበረ ቢሆንም በወቅቱ ሰላም ለማስከበር ወደ ሶማሊያ በገቡ የኢትዮጵያ ወታደሮች ከእልህ አስጨራሽ ትግል በኋላ በፈረንጆቹ 2007 በ8 ጥይት ተመተው በመማረክ ወደ ኢትዮጵያ መምጣታቸው ይሰማል።
በወቅቱ የነበረው የኢትዮጵያ መንግስት በሶማሊያ ዙሪያ ለነበረው ዲፕሎማሲና በአልሸባብ ዙሪያ ለያዘው አቋም አህመድ ማዶቤን ወዳጅ አድርጎ የነበረ ሲሆን ከአልሸባብ መሪነት አላቆ ማዶቤን ለጁባላንድ መሪነት ለማብቃት ትልቅ ሚና መጫወቱን ቢቢሲ በአንድ ወቅት በሰራው ዘገባ አስፍሮ ነበር። የወቅቱ የሶማሊያ የሽግግር መንግስት መሪ የአሁኑ የሶማሊያ ፕሬዝዳንት ሐሰን ሼህ መሐመድ የጁባላንድን መመስረት እንዲሁም የማዶቤን መመረጥ በጥብቅ ቢቃወሙም ለጁባላንድ ግዛት መመስረት እንዲሁም ለራስ ካምቦኒው ንቅናቄ መሪ አህመድ ማዶቤ በፕሬዝዳንትነት መመረጥ ከፍተኛ ሚና አላት በምትባለው በኢትዮጵያና በኬንያ በኢጋድ ጥላ ስር በአዲስ አበባ በተካሄደ ድርድር ከወራት የፖለቲካ አለመግባባት በኋላ በሐሰን ሼህ መሐመድ ሲመራ የነበረው የሶማሊያ የሽግግር መንግስት ለግዛቷ የከፊል ራስ ገዝነት እውቅና ሊሰጥ ችሏል። ይሁንና በማዕከላዊ መንግስቱና በጁባላንድ መካከል ለአመታት አለመግባባቶች ሲፈጠሩ ቆይተዋል። በተለይም ፕሬዝዳንት መሐመድ ፈርማንጆ የሶማሊያ መሪነት ከተረከቡ በኋላ አንድ የሶማሊያ ማዕከላዊ መንግስት ለመመስረት በሚያደርጉት ጥረት ከጁባላንድ ጋር ግጭት ሲገጥሙ ቆይተዋል። ፕሬዝዳንት ሐሰን ሼህ መሐመድ በጁባላንድ እገዛ ጭምር የመሐመድ ፈርማንጆ መንግስት በምርጫ አሸንፈው ስልጣኑን ከተቆጣጠሩ በኋላም ቢሆን የጁባላንድን ግዛት ለማዕከላዊ መንግስቱ ማስገዛት ሳይችሉ ቀርተዋል። በተለይም ባለፈው የግሪጎሪያኑ 2024 በሶማሌ የነበረውን የውክልና ምርጫ ህግ ማዕከላዊ መንግስት እንዲቀየር መወሰኑን ተከትሎ የጁባላንድ መሪዎች ተቃውሞ በማሰማታቸውና በአንጻሩ ደግሞ የጁባላንድ ግዛት የፌዴራል መንግስቱ ያልፈቀደውን ምርጫ አከናውነው አህመድ ማዶቤ ለሶስተኛ ጊዜ በመመረጣቸው ከፍተኛ ውዝግብ ውስጥ ገብተው ቆይተዋል። በመካከላቸው በጌዶ አቅራቢያ በተለያዩ ጊዜያት የተኩስ ልውውጥ ሲደረግ መቆየቱም የቅርብ ጊዜ ትውስታ ነው። የፌዴራሉ መንግስት ከእኔ እሽታ ውጪ ምርጫ አድርጓል ባላቸው ማዶቤ ላይ የእስር ትዕዛዝ ሲያወጣ በምላሹ ማዶቤ በፕሬዝዳንት ሐሰን ሼህ መሐመድ ላይ የእስር ትዕዛዝ አውጥተው በውዝግብ ውስጥ ቆይተዋል። ሁለቱ አካላት የነበሩበት ውጥረት ወደ ጦርነት ውስጥ እንዳይከታቸው ስጋት ጥሎ በቆየበት ሁኔታ ከሰሞኑ ከጁባላንድ በኩል የተሰማው ዜና ግን አነጋጋሪ ሆኗል። ባሳለፍነው እሁድ የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ወደ ጁባላንድ የወደብ ከተማ ኪስማዮ ከአመታት በኋላ በማቅናት ሰላማዊ ንግግር ለማድረግ ከጁባላንድ ፕሬዝዳንት አህመድ ማዶቤ ጋር መገናኘታቸው ተሰምቷል። የሶማሊያ የዜና ምንጮች እንደዘገቡት ፕሬዝዳንቱ ደማቅ አቀባበል እንደተደረገላቸውና በመሪዎቹ መካከል ሰላማዊ መንገድን ለመከተል መንገድ መጀመሩን እየገለጹ ይገኛሉ። ዓለም አቀፍ የውጭ ባንኮች ደቡብ አፍሪካን ጨምሮ ከተለያዩ የአፍሪካ ሀገራት ለቀው እየወጡ መሆናቸውን የሚያሳይ ጥናት ይፋ ሆነ። ታዋቂዎቹን የብሪታንያ ዓለም አቀፍ ባንኮች ስታንዳርድ ቻርተርድ እና በርክሌይን ጨምሮ ጥቂት የማይባሉ የውጭ ባንኮች ከአፍሪካ እየወጡ መሆናቸውን ጥናቱ አመላክቷል። ብዙነህ እንዳለ ዝርዝር አለው። በአፍሪካ ለዘመናት የውጭ ሀገራት ባንኮች ተሰማርተው በስራ ላይ መቆየታቸው ይታወቃል። አሁን በርካታ ዓለም አቀፍ ባንኮች በተለያዩ የአፍሪካ ሀገራት ውስጥ ዓለም አቀፍ የባንክ አገልግሎት በመስጠት ላይ ናቸው። ዋና መቀመጫውን በአሜሪካ ኒውዮርክ 7 የዓለም ንግድ ማዕከላት ያደረገውና ከተመሰረተ 116 ዓመታትን ያስቆጠረው የሀገራትንና የኩባንያዎችን ዕዳና ብድር በመለካት ይፋ የሚያደርገው ዓለም አቀፉ ሙዲስ ኩባንያ አዲስ ባወጣው ሪፖርት ዓለም አቀፍ የውጭ ባንኮች ከሀገረ ደቡብ አፍሪካና ከአፍሪካ እየወጡ መሆናቸውን የሚያሳይ ሪፖርት ይፋ አድርጓል። ተቋሙ በሪፖርቱ በተለይም ደቡብ አፍሪካን ጠቅሶ ባወጣው መረጃ በሀገሪቱ ውስጥ ይሰሩ የነበሩ ታዋቂዎቹን ስታንዳርድ ቻርተርድና በርክሌይን ጨምሮ የውጭ ባንኮች እየወጡ መሆኑን አስታውቋል። ታዋቂዎቹ የብሪታንያ ዓለም አቀፍ ባንኮች ስታንዳርድ ቻርተርድና በርክሌይን ጨምሮ ጥቂት የማይባሉ የውጭ ባንኮች ከአፍሪካ እየወጡ መሆናቸውን ለዚህም እንደ ዋና ምክንያት የተቀመጠው በአህጉሪቱ የሀገር ውስጥ ባንኮችና የፋይናንስ ተቋማት አዳዲስ ዲጂታል ተገዳዳሪዎችም ዘርፉን በበላይነት መቆጣጠራቸው ለውጭ ባንኮች ከአፍሪካ መውጣት ዋነኛ መንስኤ መሆኑን የጥናቱ ሪፖርት ገልጿል። በዚህም የሀገር ውስጥ የፋይናንስ ተዋናዮችም ሞባይል ባንኪንግንና ሌሎች ዲጂታል ባንኪንግ ዘዴዎችን በመጠቀም በከፍተኛ ደረጃ ለህብረተሰባቸው ብድርና ሌሎች የባንክ አገልግሎቶችን የሚያቀርቡ አዳዲስ የቴክኖ ፋይናንስ ድርጅቶች ቀድመው በዘርፉ ጠንካራ መሰረት በመያዛቸው የተነሳም ዓለም አቀፍ የውጭ ባንኮች በደቡብ አፍሪካና በሌሎች የአፍሪካ ክፍሎች የብድር አገልግሎቶችን በመስጠት ተርፋማ ለመሆን እየተቸገሩ መሆኑንም ጠቅሷል። ከዚህ በተጨማሪም በአህጉሪቱ አሁንም ድረስ መሰረተ ልማት በበቂ ሁኔታ አለመስፋፋቱ፣ በበርካታ የአፍሪካ ሀገራት ብሔራዊ ማንነት መለያ ስርዓት አለመዘርጋትና መሰለ መዋቅራዊ ተግዳሮቶች መኖራቸውና ይህም በዘርፉ ቀጣይነት ያለው እድገት ለማስመዝገብ ማነቆ መሆኑን ለውጭ ባንኮቹ ከአፍሪካ መውጣት በተጨማሪ መንስኤነት ቀርበዋል። ከአውሮፓውያኑ 2019 ጀምሮ በትንሹ 7 ትልልቅ የውጭ ባንኮች ከአፍሪካ ጠቅልለው መውጣታቸው ወይም ኢንቨስትመንታቸውን መቀነስ እንደጀመሩም አመላክቷል።
ፋይናንስ አፍሪካ የተሰኘ ተቋም በበኩሉ ይፋ እንዳደረገው መረጃ ላለፉት 30 ዓመታት በደቡብ አፍሪካ ይሰራ የነበረው HSBC የግል ባንክ በይፋ መዘጋቱን ገልጾ በደቡብ አፍሪካ ስራቸውን አቁመው ከወጡ ባንኮች ሌሎች 5 ባንኮች ጋር ተመሳሳይ ሂደት እንደሆነም አስታውቋል። ጥናቱ አያይዞ ባወጣው መረጃ ግን ነባሮቹ ባንኮች እንዲህ ባለ ችግር ከአፍሪካ እየወጡ ቢሆንም አዳዲስ ዓለም አቀፍ ባንኮች ደግሞ ወደ አፍሪካ ገበያ ለመግባት ጥናት እያደረጉ መሆኑንና ፍቃድ የመውሰድ ሂደት ላይ ያሉ ባንኮች መኖራቸውንም ገልጿል። ከዚሁ ጋር በተያያዘም ኢትዮጵያ የባንክ ሴክተሩን ለዓለም አቀፍ ባንኮች ባሳለፍነው ዓመት ክፍት ማድረጓ የሚታወቅ ሲሆን ብሔራዊ ባንክ ባወጣው መግለጫ ምናልባትም በዚህ ዓመት አዳዲስ የውጭ ባንኮች ወደ ገበያው ገብተው ስራ እንደሚጀምሩ ይጠበቃል። እስራኤልና ሐማስ የጋዛ ጦርነት በሚያበቃበትና ታጋቾች በሚለቀቁበት ሁኔታ ዙሪያ ግብጽ ውስጥ መደራደር ጀመሩ። በሌላ ዜና በሞቃዲሾ እስር ቤት ላይ ጥቃት የፈጸሙ የአልሸባብ ታጣቂዎች በሙሉ መገደላቸውን የሶማሊያ መንግስት አስታውቋል ሲል AFP ዘግቧል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። እስራኤልና ሐማስ የጋዛ ጦርነት በሚያበቃበትና ታጋቾች በሚለቀቁበት ሁኔታ ዙሪያ ጦርነቱን በጀመሩበት የግሪጎሪያኑ ጥቅምት 7 ቀን 2023 ሁለተኛ ዓመት ዋዜማ ላይ ግብጽ ውስጥ መደራደር መጀመራቸው ተነግሯል። ድርድሩ ሐማስ ታጋቾችን መልቀቅና የጋዛ አስተዳደርን ለምሁራን አሊያም ቴክኖክራት በመባል ለሚታወቁ አካላት መስጠትን ጨምሮ በትራምፕ ባለ 20 ነጥብ የሰላም ስምምነት እቅድ ላይ ከተስማማ በኋላ የሚደረግ ሲሆን ቡድኑ በሌሎችም ጉዳዮች ላይ መነጋገር ፍላጎት እንዳለው AFP ዘግቧል። ባለ 20 ነጥቡ የሰላም እቅድ ጦርነቱ በአስቸኳይ እንዲቆምና በመቶዎች የሚቆጠሩ ታሳሪ ፍልስጤማውያን ምትክ 48ቱ እስራኤላውያን ታጋቾች እንዲለቀቁ የሚጠይቅ ሲሆን ለዚሁ ቅድመ ሁኔታ ሐማስ አዎንታዊ ምላሽ መስጠቱን ተከትሎ ትራምፕን ጨምሮ እንደ ውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ያሉ የአሜሪካ ከፍተኛ ባለስልጣናት እስራኤል ጋዛን በቦምብ ማደባየቷን በአስቸኳይ እንድታቆም ቢጠይቁም እንደ AFP ዘገባ ግን እስራኤል ጋዛ የምታካሂደውን የአየር ድብደባ ከማቆም ይልቅ ቀጥላበታለች። የሰላም ድርድሩ በአፋጣኝ እንዲካሄድ የጠየቁት ትራምፕ አሜሪካን ወክለው በታዛቢነት እንዲሳተፉ የገዛ ልጃቸውን ባለቤት ጃሬድ ኩሽነር እንደዚሁም የአሜሪካ የመካከለኛው ምስራቅ ልዩ ልዑክ ስቲቭ ዊትኮፍን ወደ ግብጽ መላካቸውን AFP አስነብቧል። እስራኤል በስትራቴጂካዊ ጉዳዮች ሚኒስትሯ ሮን ደርመር ስትወከል፣ ሐማስ በበኩሉ ባለፈው ወር እስራኤል ኳታር ውስጥ የግድያ ሙከራ አድርጋባቸዋለች በተባሉት ካሊል አልሃያ ይወከላል ተብሏል። ሐማስ ሁሉንም ቅድመ ሁኔታዎች ባይቀበልም ታጋች እስራኤላውያንን መልቀቅን ጨምሮ በበርካቶቹ ላይ መስማማቱን ዘገባው የገለጸ ሲሆን በዓለም አቀፍ ደረጃ ለሰላም እቅዱ የተሰጠው ምላሽ ተስፋና ጥርጣሬን የያዘ መሆኑን አልሸሸገም። አደራዳሪዋን ግብጽን ጨምሮ የመካከለኛው ምስራቅ ሀገራት ጦርነቱን የሚያቆም ማንኛውንም ተነሳሽነት በደስታ የሚቀበሉት ቢሆንም ያለ ፍልስጤማውያን ፈቃድ ግን በላያቸው ላይ የሚጫን ማንኛውንም የአስተዳደር መዋቅር እንደሚቃወሙ ተመላክቷል። ሌላው መሰረታዊ ስጋት ይሄው ሐሳብ እስከ ዛሬ ሲቀነቀን የኖረውን የሁለት ሀገራት መፍትሄ ተፈጻሚ አድርጎ ፍልስጤም እንደ ሀገር የምትቆምበትን ሁኔታ ሙሉ በሙሉ ያላካተተ መሆኑ የአካባቢውን ችግር በዘላቂነት የመፍታት ተስፋውን አጥብቦታል ሲል የዘገበው AFP ነው። በሌላ ዜና በሞቃዲሾ በሚገኘው ጎድካ ጂልኮ እስር ቤት ላይ የወታደር ልብስ ለብሰው ጥቃት የፈጸሙ 7 የአልሸባብ አባላት መገደላቸውን የሶማሊያ መንግስት አስታውቋል ሲል AFP ዘግቧል። ከሶማሊያ ፕሬዝዳንታዊ ጽህፈት ቤት አቅራቢያ የሚገኘው እስር ቤት አብዛኛውን ጊዜ የአልሸባብ ታጣቂዎች ለፍርድ ከመቅረባቸው በፊት የሚቆዩበት ሲሆን እስር ቤቱ በሶማሊያ ብሔራዊ የመረጃና ደህንነት ኤጀንሲ ኒሳ የሚተዳደር በመሆኑ በሞቃዲሾ ከፍተኛ ጥበቃ ከሚደረግላቸው እስር ቤቶች መካከል አንዱ ነው። የአልሸባብ ታጣቂዎች በእስር ቤቱ ላይ ጥቃት ሲከፍቱ ከፍተኛ ፍንዳታና ለሰዓታት የዘለቀ የተኩስ ልውውጥ እንደተሰማ የአይን እማኞች ለፈረንሳዩ የዜና አገልግሎት AFP የገለጹ ሲሆን ለጥቃቱ ኃላፊነቱን የወሰደው አልሸባብን በእስር ላይ የነበሩ አባላቱን ስለማስፈታቱ ማስታወቁ ተመላክቷል። ላለፉት 3 አስርት ዓመታት ከአልሸባብ ጋር ጦርነት ውስጥ በቆየችው ሶማሊያ የጸጥታ ሁኔታው በዚህ ዓመት መልሶ የማሽቆልቆል አዝማሚያን እያሳየ ሲሆን ታጣቂ ቡድኑ በዚህ ዓመት አነስተኛ ከተሞችና መንደሮችን በመቆጣጠር ከግሪጎሪያኑ 2022 እስከ 2023 በተወሰደበት ወታደራዊ እርምጃ ያፈገፈገባቸውን አካባቢዎች መልሶ በእጁ እያስገባ መሆኑን ጠቅሶ የዘገበው ፈረንሳዩ የዜና አገልግሎት አጃንስ ፍራንስ ፕሬስ ነው።
ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.7 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ውድ ተመልካቾቻችን ከቆይታ በኋላ የኢትዮጵያ ፕሪሚየር ሊግ አሸናፊዎቹ ከአፍሪካ ሻምፒየንስ ሊግ ባለ ክብሮቹ የተፋጠጡበትን ድል ጨምሮ የተለያዩ ልዩ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ፒፕል ቱ ፒፕል ከአና ዳሽ ጋር በጋራ በመሆን አርቲፊሻል ኢንተለጀንስ ላይ ያተኮረ የትምህርት ፕሮግራም ማዘጋጀቱን አስታወቀ። የትምህርት ፕሮግራሙ ዋና ዓላማ በአርቲፊሻል ኢንተለጀንስ የአፍሪካን የትምህርትና የሕክምና ስርዓት በቴክኖሎጂ በማገዝ ማሳደግ መሆኑ ተገልጿል። ሩሃ ግርማ ተጨማሪ አላት። እንደ አውሮፓውያን አቆጣጠር በ1999 በአሜሪካ ኬንታኪ ግዛት የተመሰረተው ፒፕል ቱ ፒፕል ድርጅት የኢትዮጵያን የጤና ጥበቃ አገልግሎት በሰው ሰራሽ አስተውሎትና በሌሎች ቴክኖሎጂዎች ለማሻሻል በእውቀት ሽግግር እያገዘ እንደሚገኝ ይነገርለታል። በዚህም የጤና አጠባበቅ ስርዓቶችን ለመለወጥ ፍላጎት ላላቸው ደንበኞችና አጋሮች ምክሮችንና አገልግሎቶችን በመስጠት ከሚታወቀው ዓለም አቀፍ የጤና እንክብካቤ ስትራቴጂክ አማካሪ ድርጅት ከሆነው አናዳች ግሩፕ ጋር በመሆን በሰው ሰራሽ አስተውሎት ወይንም አርቲፊሻል ኢንተለጀንስ ላይ ያተኮረ ወርሃዊ የትምህርት ፕሮግራም ማዘጋጀቱን አስታውቋል። አዲሱ የሰው ሰራሽ አስተውሎት ተከታታይ የትምህርት ፕሮግራም የአፍሪካ አካዳሚክና የሕክምና ባለሙያዎችን ለቴክኖሎጂ ለውጥ ቀዳሚ ለማድረግና በጤና አጠባበቅ፣ በሕክምና ትምህርትና በአስተዳደር በሰው ሰራሽ አስተውሎት መተግበሪያዎች አስተዋጽኦና ተግዳሮት ላይ እንደሚሆን ተገልጿል። ይህ ፕሮግራም ዓለም አቀፍ ድርጅቶች የጤና ባለሙያዎችና አስተማሪዎች በአርቲፊሻል ኢንተለጀንስ ላይ ካለው ፈጣን ዓለም አቀፍ ለውጥ ጎን ለጎን ይበልጥ ተለዋዋጭ የሆነውን የትምህርት ስነ ምህዳር እንዴት ማዳበር እንደሚቻል ስልጠና እንደሚሰጥበት ተነግሯል። የመጀመሪያ ዌቢናርም በመስከረም 28 2018 ዓ.ም ከምሽቱ 1 ሰዓት እንደሚካሄድና የትምህርት ፕሮግራሙም የፒፕል ቱ ፒፕል መስራች በሆኑት ፕሮፌሰር ናውጋው መሐሪ፣ በዶክተር ኤግቤ ኦሲፋ፣ በዶክተር አንግላ ፍራንክ እና በሌሎች ባለሙያዎች በጋራ እንደሚሰጥ ተገልጿል። አዘጋጆቹ በዓለም ዙሪያ በሚገኙ ከፍተኛ የትምህርት ተቋማት የሕክምና ትምህርትን ለማጠናከር የሰው ሰራሽ አስተውሎት ሚና ወሳኝ እንደሆነና በሃርቫርድ ሜዲካል ትምህርት ቤት፣ የቶሮንቶ ዩኒቨርሲቲ እና የሲንጋፖር ዩኒቨርሲቲ ለቅድመ ምረቃ ስልጠና የሰው ሰራሽ ሞጁሎችን ያስተዋወቁ ትምህርት ቤቶች ምሳሌዎች መሆናቸውን ተናግረዋል። ለአፍሪካ ጉዳዩ ግልጽ እንደሆነ ነገር ግን የሰው ሰራሽ አስተውሎትን መቀበል ከፈጠራ ስራ ያለፈና የሰው ኃይል እጥረትን በስትራቴጂካዊ መንገድ ለመፍታት ባህላዊ ሞዴሎችን በማስቀረት ባለሙያዎችን ለወደፊት አስፈላጊ የሆኑ የሰው ሰራሽ አስተውሎት ችሎታዎችን መጠቀም አስፈላጊ እንደሆነ ተገልጿል። ፒፕል ቱ ፒፕል በተቋማት መካከል ድልድይ ለመፍጠር ዲያስፖራውን መሰረት አድርጎ የተቋቋመ ሲሆን በምዕራባውያንና በታዳጊ ሀገራት ተቋማት እንዲሁም በዓለም አቀፍ ደረጃ በሚገኙ ዲያስፖራዎች መካከል ግንኙነትን የሚፈጥርና የሚያጠናክር የሶስት ማዕዘን አጋርነት የተሰኘ ፍልስፍና አለው። ክቡራን ተመልካቾቻችን አሁን ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የአክብሮት ሰላምታችን በያላችሁበት ይድረሳችሁ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። ዋሊያዎቹ የመጨረሻ የዓለም ዋንጫ ጨዋታቸውን ለማድረግ ወደ ሩዋንዳ አቅንተዋል። የኢትዮጵያ ብሔራዊ ቡድን የዓለም ዋንጫ ማጣሪያ ምድብ የመጨረሻ 2 ጨዋታዎችን በዚህ ሳምንት ከጊኒ ቢሳውና ከቡርኪና ፋሶ ጋር ያከናውናል። አሰልጣኝ መሳይ ተፈሪ ጥሪ ያደረጉላቸውን ተጫዋቾች በመያዝ ለ6 ቀናት ያህል በአገር ቤት ሲያደርጉት የቆዩትን ዝግጅት አጠናቀው ወደ ሩዋንዳ ያቀኑ ሲሆን ብሔራዊ ቡድኑ ትላንት ከረፋድ ጀምሮ በአዲስ አበባ ስቴዲየም የመጨረሻ ልምምዱን አድርጓል። ብሔራዊ ቡድኑ ወደ ሩዋንዳ ከማቅናቱ አስቀድሞ ከኢትዮጵያ ቡና ጋር ባሳለፍነው ሐሙስ የልምምድ ጨዋታ ለማድረግ ቀጠሮ የያዘ ቢሆንም በቀድሞ የዋሊያዎቹ ኮከብ ግብ ጠባቂ ሳዳት ጀማል ድንገተኛ እልፈት ምክንያት መርሃ ግብሩ ሳይደረግ መቅረቱ ተነግሯል። ምንም አይነት የልምምድ ጨዋታ ያላደረጉት ዋሊያዎቹ የእርስ በርስ ጨዋታ ብቻ ያደረጉ ሲሆን ሁሉም የቡድኑ አባላት በመልካም ጤንነት ላይ የሚገኙ መሆናቸው ተገልጿል። ዛሬ ረፋድ ላይ አሰልጣኝ መሳይ ተፈሪ የቡድኑን አጠቃላይ ዝግጅት አስመልክቶ ለጋዜጠኞች ማብራሪያ ከሰጡ በኋላ 20 ተጫዋቾችን በመያዝ ከሰዓት ወደ
ኪጋሊ ሲጓዙ እዛም እንደደረሱ አመሻሽ ላይ ልምምዳቸውን እንደሚሰሩ ተገልጿል። የኢትዮጵያ ብሔራዊ ቡድን ጊኒ ቢሳውን በሩዋንዳ አምሃሮ ስታዲየም ረቡዕ መስከረም 28 ቀን ሲያስተናግድ ከቡርኪና ፋሶ ጋር ደግሞ ኡጋዱጉ ላይ እሁድ ጥቅምት 2 የመጨረሻ የምድብ ጨዋታውን የሚያከናውን ይሆናል። በጋዜጣዊ መግለጫው ላይ ጨዋታው የፊፋን ደረጃ ለማሻሻል ትልቅ ሚና እንዳለ የገለጹት አሰልጣኝ መሳይ ተፈሪ እና ይታገሱ ታሪኩን የመሳሰሉ ታዳጊ ተጫዋቾችን የያዘው ስብስባቸው ግብ ጠባቂውን አቡበከር ኑራን በጉዳት ምክንያት በሌላ ተጫዋች ተክቶ የመጀመሪያ ጨዋታውን የፊታችን ሮብ በሩዋንዳ ጊኒ ቢሳውን በመቅጠም ይጀምራል። እና ይታገሱ ታሪኩን የመሳሰሉ ታዳጊ ተጫዋቾችን የያዘው ስብስባቸው ግብ ጠባቂውን አቡበከር ኑራን በጉዳት ምክንያት በሌላ ተጫዋች ተኩ ሲሆን የመጀመሪያ ጨዋታቸውንም የፊታችን ሮብ በሩዋንዳ ጊኒ ቢሳውን በመቅጠም ይጀምራሉ። በአፍሪካ መድረክ እየተሳተፈ የሚገኘው ኢትዮጵያ መድን ቀጣዩን ተጋጣሚውን ያወቀ ሲሆን ከአፍሪካ ሻምፒዮንስ ሊግ አሸናፊው ክለብ ጋር የሚገናኝ ይሆናል። በመጀመሪያ ዙር የካፍ ቶታል ሻምፒዮንስ ሊግ የቅድመ ማጣሪያ የዛንዚባሩን ሚላንዴግን በድምር ውጤት 4-3 በማሸነፍ ወደ ቀጣዩ ዙር ያለፈው የወቅቱ የኢትዮጵያ ፕሪሚየር ሊግ ሻምፒዮን ኢትዮጵያ መድን በቀጣዩ ዙር የግብፁን ፒራሚድ እንደሚገጥም ተረጋግጧል። የመጀመሪያው ቅድመ ማጣሪያ ጨዋታ የሩዋንዳውን ኤፒአር በድምር ውጤት 5-0 በማሸነፍ የቻለው የአምናው የሻምፒዮንስ ሊግ አሸናፊ ፒራሚድ ውጤቱን ተከትሎ በቀጣዩ ዙር ከኢትዮጵያው ተወካይ ጋር ጨዋታውን የሚያከናውን ይሆናል። የሁለቱ ክለቦች ቀዳሚ ጨዋታ አዲስ አበባ ላይ ከጥቅምት 7 እስከ 9 ባሉት ቀናት መካከል ሲደረግ የመልስ ጨዋታውም ደግሞ በሳምንቱ ከጥቅምት 14 እስከ 16 ባሉት ቀናት መካከል ግብጽ ላይ ይካሄዳል ተብሏል። ኢትዮጵያ መድን ፒራሚድስን በደርሶ መልስ ማሸነፍ ከቻለ የምድብ ውድድር ተሳታፊ መሆኑን ያረጋግጣል። በዚህም ቢያንስ $700,000 ገቢ ማግኘቱን የሚያረጋግጥ ይሆናል። በዚህም የደርሶ መልስ ጨዋታ ምክንያት ኢትዮጵያ መድን የፕሪሚየር ሊጉን የሚጀምረው ከአራተኛ ሳምንት በኋላ ሊሆን እንደሚችል እየተገለጸ ይገኛል። በሰባተኛ ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታዎች ሊቨርፑል ሲሸነፍ አርሴናል እና ማንቸስተር ዩናይትድ ድል ቀንቷቸዋል። አርሴናል የሊጉ መሪ የሆነበት ውጤት በሳምንቱ መጨረሻ ማስመዝገብ ችሏል። በሰባተኛ ሳምንት የእንግሊዝ ፕሪሚየር ሊግ በኤሚሬትስ ስቴዲየም ከዌስት ሃም ዩናይትድ ጋር የተጫወተው የሰሜን ለንደኑ ክለብ አርሴናል 2-0 በሆነ ውጤት አሸንፈዋል። ዲክላን ራይስ የቀድሞ ክለቡ ላይ እንዲሁም ቡካዮ ሳካ በፍጹም ቅጣት ምት ለመድፈኞቹ የተገኙትን ግቦች አስቆጥረዋል። እንግሊዛዊ አጥቂ ቡካዮ ሳካ 200ኛ ጨዋታውን ሲያደርግ 100 ግቦች ላይ ቀጥታ ተሳትፎ ያደረገ ሲሆን የ24 ዓመቱ ተጫዋች 55 ግቦችን ሲያስቆጥር 45 ለግብ የሚሆኑ ኳሶችን አመሻሽቶ ማቀበል ችሏል። የሜርሳይዱ ክለብ ሊቨርፑል መሸነፉን ተከትሎ ከጨዋታው 3 ነጥብ ያገኙት መድፈኞቹ በ16 ነጥብ ሊጉን መምራት ጀምረዋል። በሌላ የሰባተኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ተጠባቂ ጨዋታ ከሜዳው ውጪ ከቼልሲ የተጫወተው ሊቨርፑል 2-1 በሆነ ውጤት ተሸንፏል። በስታንፎርድ ብሪጅ በተደረገው ጨዋታ ሞሰስ ካሴዶ እና ተቀይሮ የገባው ኤስታቪዮ የቼልሲን የማሸነፊያ ግቦች አስቆጥረዋል። የ18 ዓመቱ ብራዚላዊ የፊት መስመር ተጫዋች ኤስታቪዮ በቼልሲ መለያ በሊጉ የመጀመሪያ ግብ መሆኑ የተመዘገበ ሲሆን ኮዲ ጋክፖ የሊቨርፑልን ብቸኛ ግብ ከመረብ አሳርፏል። በመጀመሪያዎቹ 5 ጨዋታዎች ከ80ኛው ደቂቃ በኋላ በሚያስቆጥራቸው ግቦች ሲያሸንፍ የነበረው ሊቨርፑል ባለፉት 2 ጨዋታዎች ደግሞ በተቃራኒው በባከነ ሰዓት በሚቆጠሩበት ግቦች ለመሸነፍ ተገደዋል። ባለፈው ሳምንት በፓላስ በአውሮፓ ሻምፒዮንስ ሊግ ደግሞ በጋላታሳራይ የተሸነፈው የሜርሳይዱ ክለብ ሊቨርፑል ለሶስተኛ ተከታታይ ጊዜ የተሸነፈበትም ውጤት ሆኗል። በሊጉ በ2 ተከታታይ ጨዋታዎች የተሸነፈው የሜርሳይዱ ክለብ መሪነቱን ለአርሴናል አሳልፎ በመስጠት ሁለተኛ ላይ ለመቀመጥ ተገደዋል። ማንቸስተር ዩናይትድ በበኩሉ ሲንደርላንድን በሜዳው አስተናግዶ 2-0 በሆነ ውጤት አሸንፏል። በኦልድ ትራፎርድ ስቴዲየም በተደረገው ጨዋታ አዲሱ ግብ ጠባቂ ሴን ላመንስ በቋሚነት የጀመረ ሲሆን ሜሰን ማውንት እና ቤንጃሚን ሼሽኮ የዩናይትድን የማሸነፊያ ግቦች አስቆጥረዋል። ጫና ውስጥ የሚገኙት ፖርቹጋላዊ አሰልጣኝ ሩበን አሞሪም በሊጉ 3ኛ ጨዋታቸውን በማሸነፍ በ10 ነጥብ 10ኛ ደረጃ ላይ ተቀምጠዋል። በሌላ መርሃ ግብር ማንቸስተር ሲቲ ከሜዳ ውጪ ከብሬንትፎርድ ጋር ያደረገውን ጨዋታ 1-0 በሆነ ጠባብ ውጤት ማሸነፍ ችሏል። የማንቸስተር ሲቲን ብቸኛ የማሸነፊያ ግብ ኤርሊንግ ብራውት ሃላንድ ከመረብ አሳርፏል። ኤርሊንግ ሃላንድ በውድድር ዘመኑ 9ኛ የፕሪሚየር ሊግ ጎሉን ማስቆጠር ሲችል ማንቸስተር ሲቲ ማሸነፉን ተከትሎ ከሊጉ መሪ አርሴናል ያለውን የነጥብ ልዩነት ወደ 3 አጥብቧል። በሌላ ጨዋታ ከሜዳ ውጪ ከሊድስ ዩናይትድ የተጫወተው ቶተንሃም
ቶተናም ሆትስፐር በውድድር ዓመቱ አራተኛ ድሉን አስመዝግበዋል። ኢንላንድ ሮድ በተደረገው ጨዋታ ማቲያስ ቴሌ እና መሐመድ ኩዱስ የቶተናምን ግቦች አስቆጥረዋል። ኖሃ ኦካፎር የሊድስን ብቸኛ ግብ ያስቆጠረ ተጫዋች ሲሆን ቶተናም ከጨዋታው 3 ነጥብ ማግኘቱን ተከትሎ በ14 ነጥብ ወደ 3ኛ ደረጃ ከፍ ብሏል። ከሀገራት ጨዋታ በኋላ ሊጉ እስኪመለስ መድፈኞቹ 16 ነጥብ በመያዝ ሊጉን ሲመሩት ሊቨርፑል በ1 ነጥብ አንሶ በ15 ነጥብ ሁለተኛ ደረጃ ላይ ተቀምጧል። በ8ኛ ሳምንት የስፔን ላሊጋ ጨዋታዎች ሪያል ማድሪድ ወደ አሸናፊነት ሲመለስ የላሊጋው መሪ ባርሴሎና በሲቪያ ሽንፈት አስተናግዷል። በሜዳው ሳንቲያጎ ቤርናባው ስቴዲየም ቪያሪያልን ያስተናገደው ሪያል ማድሪድ 3-1 በሆነ ውጤት ባሸነፈበት ጨዋታ ቪኒሺየስ ጁኒየር በጨዋታና በፍጹም ቅጣት ምት 2 ግቦችን ሲያስቆጥር ቀሪዋን ግብ ኪሊያን ኤምባፔ አስቆጥሯል። ፈረንሳዊ አጥቂ ኪሊያን ኤምባፔ በ8 ጨዋታዎች 8ኛ የሊግ ግቡን ያስቆጠረ ሲሆን ከቪያሪያል በኩል ሞሪኖ በቀይ ካርድ ከሜዳ በወጣበት ጨዋታ ካውቴዝ የቢጫ ሰርጓጆችን ብቸኛ ማስተዛዘኛ ግብ ከመረብ አሳርፏል። ባለፈው ሳምንት በማድሪድ ደርቢ 5-2 በሆነ ሰፊ ውጤት የተሸነፈው ሪያል ማድሪድ በ21 ነጥብ ሊጉን በድጋሚ መምራት ጀምሯል። በሌላ የ8ኛ ሳምንት የስፔን ላሊጋ መርሃ ግብር ባርሴሎና ሳይጠበቅ በሲቪያ 4-1 በሆነ ሰፊ ውጤት ሽንፈት አስተናግዷል። ከሜዳው ውጪ በራሞን ሳንቼዝ ፒዥዋን ስቴዲየም ባደረገው ጨዋታ የካታሎኑ ክለብ ባርሴሎና የሊጉን መሪነት ዳግም የሚረከብበትን እድል ሳይጠቀምበት ቀርቷል። አሌክስ ሳንቼዝ የቀድሞ ክለቡ ላይ በፍጹም ቅጣት ምት እንዲሁም አይዛክ ሮሜሪ፣ ጆዜ ካርሞ እና አዳምስ በጨዋታ የሲቪያን ግቦች ከመረብ ሲያሳርፉ ማርከስ ራሽፎርድ የባርሴሎናን ብቸኛ ግብ አስቆጥሯል። ባርሴሎና በውድድር ዓመቱ ለመጀመሪያ ጊዜ የተሸነፈበትም ውጤት ሲሆን በጨዋታውም የካታሎኑ ክለብ ፍጹም ቅጣት ምት ቢያገኝም ፖላንዳዊ አጥቂ ሮበርት ሌቫንዶውስኪ ሳይጠቀምበት ቀርቷል። ክለቡ ሽንፈት ቢያስተናግድም እንግሊዛዊ የፊት መስመር ተጫዋች ማርከስ ራሽፎርድ የጨዋታው ኮከብ ሆኖ መመረጥ ችሏል። በሌላ የስፔን ላሊጋ መርሃ ግብር ከሜዳው ውጪ ከስቴልታ ቪጎ የተጫወተው አትሌቲኮ ማድሪድ 1-1 ተለያይተዋል። በባላዲዮስ በተደረገው ጨዋታ ኢያጎ አስፓስ የሴልታ ቪጎን ግብ ያስቆጠረ ተጫዋች ሲሆን የአትሌቲኮ ማድሪዱ ተከላካይ ሌንግሌት በ40ኛው ደቂቃ ላይ በቀይ ካርድ ከሜዳ በወጣበት ጨዋታ ካርል ስታርፊልድ በራሱ መረብ ላይ የአቻነቷን ግብ አስገኝቷል። 3 ጨዋታዎችን ብቻ ያሸነፈው የዲያጎ ሲሞኔው አትሌቲኮ ማድሪድ ባላሊጋው ለ4ኛ ጊዜ አቻ ውጤት የተለያየ ሲሆን በ13 ነጥብ 5ኛ ደረጃ ላይ ተቀምጧል። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አምላክ ኃይለ ዓለማየሁ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘን።